በተለያየ አጋጣሚና ሁኔታ የተለያዩ ታሪኮችን ልትሰሙ ትችላላችሁ። ይህም አባት ለልጁ መማሪያ ይሆናታል ብሎ ስላሰበ ታሪኩን ከመናገር ወደ ኋላ ማለት አልፈለገም። ይህ አባት በሙያው ፖሊስ ነው። እናም ሁል ጊዜ የሚከነክነው አንድ ኬዝ አለ። እሱን ኬዝ ነው ለልጁ ይነግራት የጀመረው። ሁለት ባልና ሚስት ነበሩ፣ ክርስቲያንና ሊዮኖር የተባሉ። አንድ ቀን ሊዮኖር ሁልጊዜ እንደምታደርገው ልትሮጥ ከቤቷ ትወጣለች። ባሏ ክርስቲያን የዛን ቀን ወደ ቤት አልተመለሰም። ሚስቱ አዘውትራ ወደምትሮጥበት አካባቢ ሄዶ መኪናውን ደብቆ አቁሞ እየጠበቃት ነበር። የዛን ቀን ዝናባማ ቢሆንም ሊዮኖር ግን እየሮጠች ነበረ። በስተመጨረሻም ልክ ሚስቱን ከሩቁ ሲመለከታት የመኪናው ሞተር ያስነሳዋል። ይሄ ሰውዬ ምን ሊያደርግ ነው ማለታቸው አይቀርም። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ የምሰራቸው ፊልሞች እንደማይደርሳችሁ ታውቃላችሁ። ስለዚህ የምሰራቸው ፊልሞች እንዲደርሳችሁ ሰብስክራይብ እያደረጋችሁ የኔ ቤተሰብ መሆን እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ። ይሄ ባል እንደዚህ ተናዶ ሚስቱን ከመጉዳቱ በፊት መቼም ምን አይነት ሰው እንደሆነ ለማወቅ መፈለጋቸው አይቀርም። አንድ ቀን ክርስቲያን በተኙበት ሌሊት ላይ የጽሑፍ መልእክት ይላክለታል። ሊዮኖር ድምፅ ሰምታ ወዲያው ነበር አይነቃቸው። መጀመሪያም ባሏ ላይ የምታያቸው ለውጦች እሱን በጣም እንድትጠራጠረው እያደረጋት ነበር። እናም እስኪ ማነው መልእክት የላከልህ? ስልክን ስጠኝ አለችው። ክርስቲያንም የስራ አጋሪ ፒተር ነው መልእክቱን የላከልኝ፣ ለምን አሳይሻለሁ ብሎ ይመልስላታል። ሊዮኖር አላሳይሽም ስላላት ከተኛችበት ተነስታ እንደውም መጨቃጨቅ ጀመረች። እሱ እየደጋገመ በይተኝ ይላታል። እሷ ግን ስልኩን ስጠኝ እያለች መጨቃጨቋን ቀጠለች። እሱም ስልኩን ወስዳ ውስጥ ያለው መልእክት እንድታየው ስላልፈለገ ስልኩን ወርውሮ ይሰብረዋል። ክርስቲያን ከጓደኛው ፒተር ጋር አንድ ላይ የመሰረቱት ትልቅ ኮንስትራክሽን ድርጅት አላቸው። ሚስቱ ሊዮኖር ደግሞ ከረጅም ዓመታት በፊት በጣም ታዋቂ ሙዚቀኛ ነበረች። ግን ከወለደች በኋላ ትኩረቷን በሙሉ ልጇ ላይ ለማድረግ ሙዚቃዋን አቆመችው። የሚቀጥለው ቀን ክርስቲያን ልክ እንደተለመደው ወደ ስራ ይሄዳል። ልክ ስራ ቦታ እንደደረሰም የስራ አጋሩን ፒተርን ነበር ያገኘው። ከዛም አሁን የሚሰሩትን ግንባታ ቼክ ለማድረግ ወደ ግንባታው ቦታ ነበር ቀጥታ የሄደው። ክርስቲያን ሚስቱና ልጁን አይቶ እንኳን እንደዚህ ደስተኛ አይሆንም። እቺ ሴት ሰራተኛውን ሲመለከታት ፊቱ ላይ የምንመለከተው ደስታ በጣም ነበር የሚለየው። እቺም ሰራተኛ ዘኒያ ትባላለች። ልክ እሱን ስትመለከተው ወደ እሱ ቢሮ ትመጣና ብቻቸውን ጊዜ ማሳለፍ ይጀምራሉ። የሚገርመው ነገር ሌሊት ላይ የጽሑፍ መልእክት የላከችለት እቺ ሴት ናት። አሁን ላይ ክርስቲያንን እያስጨነቀችው ነው። ሚስትህን ፍታ እያለችው። ክርስቲያን ደግሞ ባገኛት ቁጥር ሁሌም ቃል የሚገባላት በቅርቡ ፈታታለሁ አታስቢ እያለ ነበር። እናም የልጃቸውን ስሜት ባልጎዳ መልኩ እንዴት አድርጎ ፍቺውን እንደሚያካሂድ ሀሳብ እያወጣና እያወረደ ቆይቷል። በሌላ በኩል ሊዮኖር መኪናዋ ቆሽሾ ስለነበር መኪናዋን ለማሳጠብ ወጣች። ከዛም ሶሻል ሚዲያዋን ትከፍትና የባሏን ፌስቡክ አካውንት በደንብ ማየት ጀመረች። እዛው ሶሻል ሚዲያ ላይ ባሏ ስራ ቦታ ላይ ሆኖ ከአንድ ሴት ሰራተኛ ጋር ተቀራርቦ የተነሳውን ፎቶ ፖስት አድርጎ ትመለከታለች። እናም ሚስትየውም ስለ ባሏ ለማጣራት የዚችን ሴት ሶሻል ሚዲያ ፕሮፋይል በደንብ ማየት ትጀምራለች። ፎቶ የስራ ፎቶ ቢመስልም አስተያየታቸው ብዙም ደስ አይልም። ሚስት በጣም እየተጠራጠረች እየመጣች ነው። የዛን ቀን አመሻሽ ላይ ክርስቲያንና የስራው ባልደረባው ፒተር ለሰራተኞቻቸው ያዘጋጁት ፕሮግራም ነበር። የሚገርመው ነገር እዚህ ፕሮግራም ላይ ሚስቱ ሊዮኖርም ተገኝታለች። እናም ቀስ እያለች የምትከታተለው ዘኒያን ነው፣ የባሏን ቅምጥ። ዘኒያ ማንም አላየኝም ብላ በማሰብ ወደ ክርስቲያን ቢሮ ቀስ ብላ ተደብቃ ትሄዳለች። የክርስቲያን ሚስት ባሌ ከዚች ሴት ጋር ምን ሊያደርግ ነው ብላ ለማወቅ በጣም ከመጓጓቷ የተነሳ ቀስ ብላ እየተንሾከከች እነሱ ወዳሉበት ቢሮ ማጮለቋን ቀጠለች። በስተመጨረሻም የተፈጠረውን ነገር ስትመለከት ሚስት ባሏ እንደዚህ ያደርጋል ብላ አስባ አታውቅም ነበር። በጣም ነው የደነገጠችው። ከፕሮግራሙም በኋላ ወደ ቤት ሲመለሱ ሊዮኖር አንድ ነገር አልተነፈሰችም። ጸጥ ብላ ቤት ደረሰች። ያየችውን ነገር ህመሟን ዋጥ አድርጋ ነበር የያዘችው። የሚቀጥለው ቀን ክርስቲያን ከጎረቤቱ ጋር አንድ የሚያዘጋጀው ፕሮግራም ስለነበር ለምሽት የሚሆን እንጨት እየለቀሙ ነበር።
ይሄ የክርስቲያን ጎረቤት ኪም ይባላል። እናም በቅርቡ ነው ሚስቱን የፈታት። ክርስቲያንም ስለ ፍቺ አንዳንድ ነገር ያማክረዋል። ክርስቲያንም ሊያኖራን ልፈታት አስቤያለሁ፣ ግን ስሜቷን በማይጎዳ መልኩ ነው ነገሮችን ማከናወን ምፈልገው ይለዋል። እናም የጎረቤቱን አንዳንድ ምክሮች ከሰማ በኋላ ሊያኖራን ለማናገር ክርስቲያን ወደ ቤት ተመለሰ። እናም ከዚህ በኋላ ድምቆች ስላልፈለገ ቁጭ አድርጎ ፍቺ እንደሚፈልግና ለሷ የነበረው ፍቅር እንዳለቀ ይነግራታል። ይህ ቃል ከአፉ ሲወጣ ስትሰማ ሊያኖር በጣም ነበር የተናደደችው። እሷም ከዚህ በላይ ያየችውን ነገር መያዝ አልፈለገችም። አዎ አይቻለሁ፣ ከሰራተኛ ጋር ቢሮክ ያረከውን ነገር አይቼዋለሁ አለችው። እናም ለእኔ ያለ ፍቅር አልቆ ሳይሆን ሌላ ሴት አፍቅረ ነው እኔን የምትፈታኝ ትለዋለች። እናም ክርስቲያንን አስፈራራቸው። እኔን የምትፈታኝ ከሆነ ድርጅት ውስጥ የምትሰራውን ህገወጥ ነገር በጠቅላላ ሄጄ ነው ለፖሊስ ማመለክተው ትለዋለች። እኔም ካንተ ጋር መያዝ አይቀርም፣ ግን ቢያንስ ሄጄ ስላመለከትኩኝ እኔ ነፃ እወጣለሁ አለችው። ሚስቱ በጣም ተናዳና ቁርጥ ባለ ድምፅ ስታስፈራራው ክርስቲያን ነገሩን ከዚህ በላይ ሊገፋበት አልፈለገም። እስር ቤት ገብ እስከዛሬ የለፋበትና የሰራው ነገር በጠቅላላ ሲፈርስ ማየት ስላልፈለገ ዋጥ አድርጎ ጸጥ ይላታል። የሚቀጥለው ቀን ክርስቲያን ወደ ስራ እንደሄደ ቀድሞ ዝንያን ነበር ያገኛት። እሷም እሺ የኔ እናንተ ግንኙነት ምን ላይ ነው አሁን አንተ ምን ነህ ብላ ጠየቀችው። ክርስቲያንም ያዋሻታል። ምንም አታስቢ፣ ከሊያኖር ጋር ያለኝ ግንኙነት በቅርቡ ያበቃል አላት። እሷ በጣም ነበር የተደሰተችው እና ታዲያ ለምን ቶሎ ብለህ እናቴን አትተዋወቃትም ትለዋለች። እሷ የጠበቀችው አሁን ቶሎ ብሎ ከአንዳንድ ያገባኛል ብላ ነው። ክርስቲያን አሁንም በድጋሚ ኪም ከሚባለው ጎረቤቱ ጋር አንድ ነገር እያስተካከለ ያማክረዋል። ኪምም አንተን እምቢ ካለች በምትወደውና በምትቀርባቸው ጓደኞቿ አስጠይቃት ይለዋል። ክርስቲያንም የጎረቤቱን ኪም ሀሳብ ይወስድና የሚስቱ ሊዮነርን በጣም የምትወዳት ጓደኛዋን ሊያገኛት ይሄዳል። እሱ አላወቀም እንጂ እሷ እየተከታተለች እያንዳንዱ የሚያደርጋቸውን ነገሮች እየተመለከተችው ነበር። ክርስቲያንም የሚስቱን የቅርብ ጓደኛ ይሄድና ያናግራታል። እችም የሚስቱ የድሮ ጓደኛው አንድ ታሪክ ነገረችው። ሊያኖራ አንድ ማይክ የተባለ ፍቅረኛ ነበራት። አንድ ቀን አንድ ፓርቲ አዘጋጅቶ እዛ ፓርቲ ላይ ነበረ ከተራራ ወድቆ የሞተው አለችው። ማይክ የተባለው ፍቅረኛዋ ከሞተ በኋላ ነገሮች እንደሰማሁት ከሆነ ሊያኖራ ነች የገደለችው ይባላል። ክርስቲያን የዚህን ወሬ ምንጭ በደንብ ማጣራት ስለፈለገ ካሳንድራ የተባለች ሌላ ጓደኛዋ ጋር ደወለ። እሷም እንደነገረችው ሚስት እንደዚህ እንደምታያት ምስኪንና ቀላል ሴት አትምሰል፣ በጣም አደገኛ ሴት ናት አለችው። እናም በጣም እርግጠኛ ነኝ ማይክ የተባለ የቀድሞ ፍቅረኛዋ አልፈልግሽም ብሏት ከኔ ጋር ፍቅር እንደጀመረ ነበረ ከተራራ ገፍትራ ይጣለችው። እናም አንተም ተጠንቀቅ፣ ብዙ አትዳፈራት ትለዋለች። እነዚህን መረጃዎች አጣርቶ ከጨረሰ በኋላ ክርስቲያን የዘኒያን ቤተሰቦች ለመተዋወቅ ወደ ቤተሰቦቿ ቤት ይሄዳል። ክርስቲያን እስካሁን አላወቀም እንጂ የዘኒያን ቤተሰቦች ለመተዋወቅ ሲሄድ ሚስቱ ተከትለው መታ ነበር። ከሩቁና እያንዳንዱ የሚያደርጋቸውን ነገሮች እየተከታተለችው ነው። ሊያኖራ አንድ ቀን ትነሳና ክርስቲያንን ቤቴን ለቀህ ውጣ አለችው። እሱም ከመሄዱ በፊት የበፊት ፍቅረኛዋን እንደገደለችው ከጓደኞቿ እንዳጣራ ይነግራታል። እናም እኔ ድርጅቴ ውስጥ የምሰራቸውን ወንጀሎች የምታጋለጭ ከሆነ አንቺም አይቀርልሽም ብሎ እሱም በተራው ሊያስፈራራት ይሞክራል። ሊያኖራ ለሚናገረው ነገር ምንም የፈራች አትመስልም። እንደውም እኔ ላርገው አላድርገው ምንም ማስረጃ እኮ የለህም፣ ዝም ብለህ አታውራ ነበር ያለችው። ከዛም ሁለት ነገር መምረጥ ትችላለህ፣ እሺ ብለህ ከዘኒያ ጋር ያለን ግንኙነት አቋርጠ እዚህ ቤት ትቆያለህ፣ አሊያም ደግሞ ቤቱን ለቀህልኝ ትወጣለህ አለችው። ክርስቲያንም ይቅርታ አድርግልኝ፣ ከዘኒያ ጋር ያለኝን ግንኙነት መቋጨት አልችልም፣ ምክንያቱም በጣም ነው መወዳት ይላታል። ይሄም ንግግሩ ሊያኖራን በጣም ነበር ያናደዳት። በጣም ተናዳ እጁን ይዛ ከቤቷ ታስወጣውና ሁለተኛ እንዳትመጣ አለችው። ክርስቲያንን ከቤት ካስወጣችው በኋላ ሊያኖራ ያንን ቀይ ጃኬት እንደለበሰች ልትሮጥ ከቤት ወጣች። ክርስቲያን ደግሞ ወደ ስራ ቦታ ይሄድና የድርጅቱን መኪና ይቀይራል፣ ሌላ መኪና ያዘ። ከዛም ሚስቱ አዘውትራ ወደምትሮጥባቸው መንገዶች ይሄድና ተደብቆ መኪናውን ያቆማል። እናም አንድ ቀይ ጃኬት የለበሰች ሴት የሱን መኪና እየሮጠች ስታልፍ ይመለከትና
የቆመው መኪና አስነስቶ ፈጥኖ ይሄድና ይገጫታል። ገጭቶ ብቻ አልነበረም የተዋት፣ መሞቷን ለማረጋገጥ በጎማው ተደጋግሞ ሄዶባት ነበር። ይህንንም ካደረገ በኋላ ቀጥታ ተመልሶ ሄደው ወደ ስራ ቦታ ነበር። ምክንያቱም ፖሊሶች የት ነበርክ ብለው ቢጠይቁት ስራ ነበርኩ ብሎ ለማውራት ይመቸዋል። ምንም ነገር እንዳልተፈጠረ ደግሞ የራሱን መኪና በመያዝ ተመልሶ ወደ ቤት ይሄዳል። ክርስቲያን ገላውን እየታጠበ ባደረገው ነገር ተጸጽቶ ማልቀስም ይጀምራል። ታጥቦም ከጨረሰ በኋላ አልኮል እየጠጣ ራሱን ለማዝናናት ወሰነ። በዚህ ሰዓት ነው ሚስቱ ከኋላ መጣ። እዚህ ምንድነው የምትሰራው ስትለው ቆሌው ነበር የተገፈፈው። ምክንያቱም በሱ ቤት ገድያታለሁ ብሎ እያሰበ ነበር። ሊያኖራ ቤቷ ተመልሶ መምጣቱን ስትመለከት መቼም የነገርኩትን ስለሰማ ከዘኒያ ጋር ያለውን ግንኙነት ቋጥቶ ነው ወደ እኔ የተመለሰው ብላን ያሰበችው። እሱም የት አካባቢ ነበር ስትሮጥ የነበረው ብሎ ይጠይቃታል። እሷም ተናድጄ ስለነበረ ዛሬ የሮጥኩት ሩጫ በጣም ሩቅ ነው፣ ሌላ መንገድ ነበር የተጠቀምኩት አላት። በዚህን ሰዓት ክርስቲያን ሌላ ሰው እንደገደለ ነበር የገባው። ሊያኖራም እኔን ወርጦ ወደ እኔ ተመልሷል ብላ ስላሰበች አብረው ለመተኛ ስትሞክር እሱ ግን ፍላጎቱ አልነበረውም። እየደጋገመ የሚያስበው ያቺ የገደልኳት ሴት ማናት እያለ ነበር። የሚቀጥለው ቀን ዜናዎች፣ ፖሊሶች፣ ሁሉም ሰው በጠቅላላ የሚያወራው ስለዚች ስለሞተችዋ ሴት ነበር። ለሩጭ የወጣች ሴት እዛው ሞታ ተገኘች። ፖሊሶች ማን እንደገደላት ለማጣራት ጥረታቸውን ይጀምራሉ። እቺ የሞተችው ሴት የ3 ልጆች እናት ናት። ክርስቲያን በጠዋት ተነስቶ ልጃቸውን ትምህርት ቤት ለማድረስ ይወጣል። እሷ ግን እቺ ሞተች የተባለችውን ሴት ለማየት ቦታው ላይ ትገኛለች። ከቀናት በኋላ እነ ክርስቲያን ቤታቸው ውስጥ አንድ ፕሮግራም አዘጋጅተው ነበር። ሆገር የተባለው ፖሊስ ከስራ ባልደረባው ጋር እነ ክርስቲያን ቤት ይመጣል። እናም እቺ ሴት የሞተች ቀን ሁለቱም ምን ሲያደርጉ እንደነበር ጠየቃቸው። ሊያኖር እኔ እንደተለመደው ልሮጥ ከቤት ወጥቼ ነበረ፣ ግን የዛን ቀን ያንን መንገድ አልተጠቀምኩም፣ ሌላ አቅጣጫ ነበር የተጠቀምኩት ትለዋለች። ክርስቲያንም እኔ ስራ ቦታ ነበርኩኝ ብሎ የነበረበትን ቦታ ይናገራል። ፖሊሶች ከሄዱ በኋላ ክርስቲያን እቺ ሴት ወደ ሞተችበት ቦታ ይሄዳል። ቦታው ላይ የተለያዩ አበቦች፣ ሻማዎች፣ የተለያዩ ነገሮች ተደርገዋል ለዚች ሴት መታሰቢያ። ከሞተችው ሴት 3 ልጆች እዛው ተስሎና ተጽፎ የተቀመጠ የተለያዩ መልእክቶችም ነበሩ። ይህም ነገር ሲመለከት ክርስቲያን በጣም ነበር ያዘነው። እንባውንም መቆጣጠር ያቅተዋል። ባደረገው ነገር በጣም ነበር የተጸጸተው። የጥፋተኝነት ስሜት ሊገለው ሲደርስ ክርስቲያን ያደረገውን ነገር ለመናዘዝ ቀጥታ ወደ ፖሊስ ጣቢያ ይሄዳል። እናም ቦታው ላይ የነበረው ፖሊስ ስራ በዝቶበት ክርስቲያንን ቁጭ ብለህ አንዴ ጠብቀኝ ይለዋል። በዛኑ ቅስፈት የክርስቲያን ልጅ የጽሑፍ መልእክት ይልክለታል። እናም ክርስቲያን ሐሳቡን ቀየረ። ልጁን ጥሎ እስር ቤት መግባት አልፈለገም። እንደተለመደው ሊያኖር መኪናዋን ለማሳጠብ ወደ መኪና አጥበት ትሄዳለች። እናም በሷ ካርድ አንድ መኪና ታጥቦ እንደነበር አወቀች። የዛን ቀን እሷ መኪናዋን እንዳላሳጠበች ስለምታውቅ ማን እንደሆነ እንዲያረጋግጡላት ትጠይቃለች። እነሱም አጣርተው መኪናዋን ለማሳጠብ ማን እንደመጣና ምን አይነት መኪና እንደመጣ ነገሯት። ያ ቀን ያቺ ሴት የሞተችበት ቀን ነው። ይህንን ስትሰማ ሊያኖራ በጣም ነበር ግራ የተጋባቸው። እናም የዛን ቀን ክርስቲያን ሊገላት አስቦ እሷ መስለው ሌላ ሴት እንደቀጭ አወቀች። ክርስቲያንም ወደ ቤት እስኪመለስ ጠብቃ ሊያኖር መኪናውን ሲያሳጥብ የተቀረጸውን የጥበቃ ካሜራ ቪዲዮ ታሳየዋለች። እናም የዛን ቀን ያቺ ሴት የገጨበትን መኪና ለማሳጠብ የኔን ካርድን የተጠቀምኩ አለችው። አሁን በጣም በእርግጠኝነት ያወቀችው ነገር ባሏ ሊገላት ቆርጦ ተነስቶ ነበር። ስልኳንም ታነሳና ፖሊስ ጋር ልትደውል አስባ ነበር። ክርስቲያንም ፈጠን ብሎ ስልኳን ተቀበላት። አሁንም በድጋሚ የለቀኝም ይገለኛል ብላ ስለፈራች ሊያኖር ፈጠን ብላ መኪናዋን ታስነሳና ጥላው ትሄዳለች። የዛን ቀን ምሽት ሊያኖር ራሷን ካረጋጋች በኋላ አንድ ትልቅ ሬስቶራንት ውስጥ ክርስቲያንን እንድታገኘው ጠራችው። እሷም በጣም በተረጋጋ መንፈስ አዎ የቀድሞ ፍቅረኛዬን ማይክን ገድየዋለሁ፣ ምክንያቱም እኔ ታማኞኝለት ሁሌም አጠገቡ ነበርኩ፣ እሱ ግን ከገዛ ጓደኞቼ ጋር ይልከሰከሳል ትለዋለች። ክርስቲያንም ያደረገችውን ነገር አብራርታ ስትነግረው እሱም በጣም ነበር ይፈራት። አሁን ላይ ሊያኖር ክርስቲያንን እንደፈለገች ልታረገው ትችላለች፣ ምክንያቱም በሷ ቁጥጥር ውስጥ ነው ያለው። እናም የገዛ ፍቅረኛውን ዝኒያንም እንደሚገላት አሳመነችው። ከዛም ከሷ ቤት ቀረብ ያለ ሆቴል ያርፋሉ። ክርስቲያንም ከሚስቱ ጋር በተስማማው መሰረት ሌሊት ላይ
ማንም ሳያየው ባረፉበት ሆቴል ክፍል በመስኮት ይወጣል። እናም ቀጥታ ወደ ዝንያ ቤት ነበር ሄደው። እሷም በሩን ከከፈተችለት በኋላ ምን ልታረግ መጣ? ተመልሰ ቀጥ ብለ ወደ ቤት ሄድ ብላ ልታባረረው ሞከረች። እሱ ግን እንዴትም ብሎ መስታወቷንም ሰብሮ ቢሆን ወደ ውስጥ ገባ። ጎረቤቷን ድምፅ ሰምቶ ስለነበረ መጥቶ ችግር አለ ብሎ ጠይቃት፣ ዘንያ ግን ምንም ችግር እንደሌለ ነገረችው። ጎረቤቷን ከሄደ በኋላ ክርስቲያን ዘንያን ያቅፋትና ይስማታል። ከዛም አብረው እንድትተኛ የተለያዩ ነገሮች ብሎ አሳመናት። በሌላ በኩል ሪዞርት ውስጥ ሊያኖራ የክርስቲያንን ስልክ ትጠቀምና ለዘንያ የጽሁፍ መልእክት ላከችላት። እነሱ እንደተነጋገሩት ከሆነ እስካሁን ክርስቲያን ዘንያን ገሏት ተመልሶ ወደ ሆቴሉ መምጣት ነበረበት። ግን በተቃራኒው ክርስቲያን ከዘንያ ጋር ጥሩ ጊዜ እያሳለፈ ነው። ዘንያ በመሃል ወደ ሽንት ቤት ትገባለች። በዚህ መሃል ኬት መጣች ሳትባል ሊያኖራ መታ ከጀርባዋ በስለት ወጋቻት። ክርስቲያን የሚያፈቅራት ሴት ስለሞተች በጣም ከፍቶታል። ሊያኖራ ደግሞ የሰጠው ሰዓት አልቋል፣ ቶሎ ገለሃትና ስትባል አንተ አብረሃት ትተኛለህ ብላ በጣም ነበር የተናደደችበት። የሚቀጥለው ቀን የመርማሪ ሆገር ከስራ ባልደረቦቹ ጋር ወደ ዘንያ ቤት ይመጣል። ግን ምንም አይነት የጣት አሻራ ሆነ ማስረጃ ማግኘት አልቻሉም። የክርስቲያን ድርጅት ውስጥ ስለምትሰራም እሱን አንዳንድ ጥያቄዎች ሊጠይቁት ይሄዳሉ። ስለ ጠፋችው ሰራተኛ አንዳንድ መረጃዎች ለማግኘት ነበር የሞከሩት። ክርስቲያን እኔ እንጃ አይቻት አላቅም፣ ካየዋት ትንሽ ረዘም ያለ ጊዜ ሆኖኛል ይላቸዋል። ሚስቱም አጠገቡ ስለነበረች የሱ መስካሪ ሆና ተገኘች። ሆገር የተባለው ፖሊስ ውስጡ ቢጠራጠርም ምንም አይነት ማስረጃ ግን ማግኘት አልቻለም። ዘንያ የምትኖርበት ቤት አካባቢ ያለው ጫካ ውስጥ ሰውነቷ እንዲፈለግ ውሾችን ያሰማራል። ክርስቲያን ከጎረቤቶቹ ጋር አንድ ላይ በመሆን አንድ ፕሮግራም አዘጋጅቶ ነበር። እናም ምሽት ላይ የሚለኩሱት እንጨትም ተዘጋጅቶ ቁጭ እንዳለ ነው። ሰዓቱ ባይደርስም የክርስቲያን ሚስት ፈጠን ብለ ይህንን እንጨት ለኩሰው እያለች እየደጋገመች ትጠይቀዋለች። እሱም አማራጭ ስለሌለው ሄዶ ሊለኩሰው ይወስናል። አካባቢው ላይ ፖሊሶች ስለነበሩ እሳቱን መለኮስ ትንሽ ከብዶት ነበረ። በኋላም ግን እንዴትም ብሎ ፈጠን ብሎ ለኮሰው። የሚገርማችሁ ነገር የዘንያ ሬሳ እዚህ እንጨት መሃል ነበር። ከዚህ ሁሉ ነገር በኋላ ክርስቲያንና ሊያኖራ ቤታቸውን ይሸጡና ወደ ሌላ ቦታ ይሄዳሉ። ይህንን ታሪክ የሚናገረው ሰው ያ ፖሊስ ሆገር የተባለው ፖሊስ ነው። እናም የሚነግረው ለምታገባው ልጁ ነው። እናም ልጁንም አንድ ነገር ብሎ አስጠነቅቃት፣ ፍቅር ከምታስቢው በላይ ከባድና አደገኛ ነገር ነው ይላታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እስካሁን አብራችሁ ስለቆያችሁ በጣም ነው የማመሰግነው። እናንተ በጣም የምትወዱት ባላችሁ ሌላ ሴት ጋር ቢሄድ እሱን ነው ወይስ ቀምጡን ነው የምትገሉት? እስኪ እናንተ ምን ታደርጉ ነበር? ሀሳባችሁን ኮሜንት ላይ ጻፉልኝ። ነገ በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው፣ እወዳችኋለሁ።